መጽሐፈ ሳሙኤል ካል ምዕራፍ 7 እንዲህም ሆነ ንጉሡ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶቹ ሁሉ ባሳረፈው ጊዜ ንጉሡ ነቢዩን ናታንን እኔ ከዝግባ በተሠራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደ ተቀመጠ እይ አለው። ናታንም ንጉሡን እግዚአብሔር ከአንተ ጋር ነውና ሂድ፣ በልብህም ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥሁምና አንተ የምትኖርበትን ቤት አትሠራልኝም። ከእስራኤል ልጆች ሁሉ ጋር ባለፍሁበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሠራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝሁት ለአንዱ በእውኑ ተናግሬአለሁን? አሁንም ዳዊትን ባሪያዬን እንዲህ በለው፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድሁ። በሄድህበትም ሁሉ ከአንተ ጋር ነበርሁ። ጠላቶችህንም ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውማለሁ፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥ። እንደ ቀድሞው ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሣውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ። እግዚአብሔርም ደግሞ ቤት እሠራልሃለሁ ብሎ ይነግርሃል። ዕድሜህም በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሣለሁ፣ መንግሥቱንም አጸናለሁ። እርሱ ለስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናለሁ። እኔም አባት እሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በቀጣበት በትርና በሰው ልጆች መቀጫ እገሥጸዋለሁ። ከፊቴም ከጣልሁት ከሳኦል እንዳራኩ ምሕረቴን ከእርሱ አላርቅም። ቤትህና መንግሥትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? ጌታዬ እግዚአብሔር ሆይ ይህ በፊት ጥቂት ነበረ። ስለ ባሪያህም ቤት ደግሞ ለሩቅ ዘመን ተናገርህ። ጌታዬ እግዚአብሔር ሆይ ይህ የሰው ሕግ ነው። ጌታዬ እግዚአብሔር ሆይ አንተ ባሪያህን ታውቃለህና ዳዊትስ ይናገርህ ዘንድ የሚጨምረው ምንድነው? ለባሪያህም ታስታውቀው ዘንድ ስለ ቃል ምክንያትና ስለ ልብ አሳብ ይህን ታላቅ ነገር ሁሉ አደረግ። ስለዚህም
አቤቱ አምላኬ ሆይ እንደ አንተ ያለ የለምና በጆሮአችንም እንደ ሰማን ሁሉ ከአንተ በቀር አምላክ የለምና አንተ ታላቅ ነህ። ለእርሱ ለራሱ እንዲሆን ሕዝብህን ይቤዥ ዘንድ ለእርሱ ለራሱም ስም ያደርግ ዘንድ በአሕዛብና በአምላኮቻቸውም ፊት ከግብፅ በተቤዠው ሕዝብ ፊት ተአምራትንና ድንቅን ያደርግ ዘንድ እግዚአብሔር እንደ ሄደለት እንደ ሕዝብ እንደ እስራኤል ያለ በምድር ላይ ምን ሕዝብ አለ? ሕዝብህንም እስራኤልን ለዘላለም ሕዝብ አድርገ አጽንተኸዋል። አንተም አቤቱ አምላክ ሆነሃቸዋል። አቤቱ አምላክ ሆይ አሁንም ለባሪያህና ለቤቱ የተናገርኸውን ለዘላለም አጽናው፣ እንደ ተናገርህም አድርግ። የሰራዊት ጌታ እግዚአብሔር የእስራኤል አምላክ ነው ይባል ዘንድ ስም ለዘላለም ታላቅ ይሁን። የባሪያህም የዳዊት ቤት በፊት የጸና ይሁን። አቤቱ የእስራኤል አምላክ የሰራዊት ጌታ ሆይ አንተ እኔ ቤት እሠራልሃለሁ ብለህ ለባሪያ ገልጠሃልና፣ ስለዚህ ባሪያ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ ደፈረ። ጌታዬ እግዚአብሔር ሆይ አሁንም አንተ አምላክ ነህ፣ ቃልህም እውነት ነው። ይህንም መልካም ነገር ለባሪያ ተናግረሃል። ጌታዬ እግዚአብሔር ሆይ አንተ ተናግረሃልና አሁን እንግዲህ ለዘላለም በፊትህ ይሆን ዘንድ የባሪያህን ቤት እባክህ ባርክ። በበረከትህም የባሪያ ቤት ለዘላለም ይባረክ። መጽሐፈ ሳሙኤል ካል ምዕራፍ 8 ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ከፍልስጤማውያንም እጅ ሜቴግአማ የተባለችውን ከተማ ወሰደ። ሞዓብን መታ፣ ሞዓባውያንንም በምድር ጥሎ በገመድ ሰፈራቸው። በሁለትም ገመድ ለሞት በአንድም ገመድ ሙሉ ለሕይወት ሰፈራቸው። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም ደግሞ በኤፍራጥስ ወንዝ አጠገብ የነበረውን ግዛት መልሶ ለመያዝ በሄደ ጊዜ የረአብን ልጅ የሱባን ንጉሥ አድርአዛርን መታ። ዳዊትም ከእርሱ 700 ፈረሰኞች 20,000 እግረኞች ያዘ። ዳዊትም የሰረገለኛውን ፈረስ ሁሉ ቋንጃ ቈረጠ፣ 100 ሰረገላ ብቻ አስቀረ። ከደማስቆም ሶርያውያን የሱባን ንጉሥ አድርአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22,000 ሰዎች ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። ለአድርአዛር ባሪያዎች የነበሩትን የወርቅ ጋሾች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ንጉሡም ዳዊት ከአድርአዛር ከተሞች ከቤጣህና ከቤሮታይ እጅግ ብዙ ናስ ወሰደ። የሐማትም ንጉሥ ቶዑ ዳዊት የአድርአዛርን ጭፍራ ሁሉ እንደ መታ ሰማ። ቶዑም ከአድርአዛር ጋር ሁልጊዜ ይዋጋ ነበርና ዳዊት አድርአዛርን ድል ስለመታ ቶዑ ልጁን አዶራምን ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉሥ ዳዊት ላከው። እርሱም የብርና የወርቅ
የናስም ዕቃ ይዞ መጣ። ንጉሥ ዳዊትም ካሸነፋቸው አሕዛብ ሁሉ ከሶርያ፣ ከሞዓብም፣ ከአሞንም ልጆች፣ ከፍልስጤማውያንም፣ ከአማሌቅም፣ ከረአብም ልጅ ከሱባ ንጉሥ ከአድርአዛር ምርኮ ከቀደሰው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ዳዊትም በተመለሰ ጊዜ ከኤዶምያስ 18,000 ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። በኤዶምያስ ሁሉ ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። ዳዊትም በእስራኤል ሁሉ ላይ ነገሠ። ዳዊትም ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የኪጦብም ልጅ ሳዶቅ የአቢሜሌክም ልጅ አብያታር ካህናት ነበሩ። ሠራያም ጸሐፊ ነበረ። የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበረ። የዳዊትም ልጆች አማካሪዎች ነበሩ።